እንደምናመሻችሁ ክቡራን ተመልካቾቻችን አሁን ከኢቲቪ 57 የቢዝነስ ዜና ወደ እናንተ ይደርሳል። አሚር ጌቱ አብሬያችሁ ቆይታ አድርጋለሁ። የኢቲቪ 57 የቢዝነስ ዜና አጋራችን ኦሮሚያ ባንክ ነው። ከልብ እናመሰግናለን። በዚሁ ወደ ቀዳሚ ጉዳያችን አልፋለሁ። ኢትዮጵያ ለፋይናንስ ስርዓት እድገት ዘርፈ ብዙ ስራዎችን እየሰራች መሆኑን ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ 51ኛው የአፍሪካ ኢንሹራንስ ድርጅት ዓመታዊ ጉባኤን አስጀምረዋል። አሸናፊ እንዳለ ከ93 ሀገራት የተውጣጡ የኢንሹራንስ ሕግ አንቀሳቃሾች አቅራቢዎችና ፖሊሲ አውጪዎችን ጨምሮ በርካታ ተሳታፊዎች የተገኙበት የአፍሪካ ኢንሹራንስ ድርጅት ዓመታዊ ጉባኤ በአዲስ አበባ መካሄድ ጀምሯል። ይህንን ጉባኤም ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በይፋ አስጀምረውታል። የክፍያ ሚዛንን ማስተካከል የአፍሪካ የዕዳ ጫና የኢንሹራንስ ኩባንያዎች ላይ እንዴት ተጽዕኖ ያሳድራል በሚል መሪ ሀሳብ እየተካሄደ በሚገኘው ጉባኤ ላይ ንግግር ያደረጉት ምክትል ጠቅላይ ሚኒስትር ተመስገን ችግሩ ለኢንሹራንስ ኩባንያዎች በቀላሉ የሚታለፍ አለመሆኑን አንስተዋል። በዓለም ዙሪያ ያሉ ሀገራት እያደገ ካለ ዕዳና የበጀት ጫና ጋር እየታገሉ ነው። ይህ ችግር ለኢንሹራንስ ኩባንያዎች በቀላሉ የሚታለፍ ሳይሆን ብዙ ነገርን ሊቀይር የሚችል ነው። ከኢንቨስትመንት ከባቢ እስከ አሴት ደህንነት፣ ከተጠቃሚዎች ፍላጎት እስከ ኢኮኖሚ መረጋጋት የሚዘረጋ ተጽዕኖ አለው። ስለዚህ ጊዜው ማሰብ፣ እውቀትን መጋራትና ወደፊት የሚያሻግሩ መፍትሄዎችን በጋራ መፈለግን የሚጠይቅ ነው። በአፍሪካ ያለው የኢንሹራንስ አሰራር ሊያድግ ይገባል። ኢትዮጵያም በታሪካዊ የሽግግር ምዕራፍ ላይ እንደምትገኝ የጠቆሙት ምክትል ጠቅላይ ሚኒስትር ተመስገን ያደረገቻቸው የለውጥ ስራዎችም በርካታ ውጤቶችን እያስገኙ መሆናቸውን ጠቁመዋል። በሀገር በቀል የኢኮኖሚ ማሻሻያ ማዕቀፍ ኢኮኖሚያችንን እያዘመንን ነው። ተወዳዳሪነትን እያሳደግን የግሉ ዘርፍም በተሻለ እድገት ላይ እንዲገኝ እያደረግን ነው። በኢትዮጵያ ለፈጠራ ልዩ ትኩረት የሚሰጥ ንግድን የሚያሳድግና ኢንቨስትመንትን የሚያበረታታ አሰራር እየተዘረጋ ነው። ጠንካራ የፋይናንስ ዘርፍ ቁልፍ መሆኑን እንገነዘባለን። የኢንሹራንስ ዘርፍ ደግሞ የፋይናንስ ዘርፉ ማዕከል ነው። ለዚህም ነው ወሳኝ እርምጃዎችን እየወሰድን ያለ ነው። ከእርምጃዎቻችን መካከል ገለልተኛና የኢንሹራንስ ተቆጣጣሪ ባለስልጣን ማቋቋማችን አንዱ ነው። መንግስት ያደረጋቸው የሪፎርም ስራዎች የፋይናንስ ስርዓቱን በማዘመን ረገድ አይነተኛ ሚና እየተጫወቱ መሆኑን ያጠናከሩት ደግሞ የብሔራዊ ባንክ ገዢው ማሞ ምህረቱ ናቸው። አሁን ላይ በኢንሹራንስ ኢንዱስትሪው ያሉ ሪፎርሞችን እያሳደግን እንገኛለን። አዲስ የኢንሹራንስ አዋጅም እየተዘጋጀ ነው። ይህ የህግ ማሻሻያ ለኢትዮጵያ የኢንሹራንስ ገበያ ጠንካራና ዘመናዊ መሰረትን የሚጥል ነው። በተጨማሪም በዘርፉ ዘላቂ የሆነ ድጋፍ ለማምጣት የሚያስችሉ የኢንሹራንስ ዋስትና አስተዳደር እንዲሁም የአደጋ ስጋትን መቀነስ መሰረት ያደረጉ መመሪያዎች ረቂቅ ተዘጋጅቷል። አፍሪካ ከገጠሟት ኢኮኖሚያዊ ፈተናዎች ጀርባ ያለው የዕዳ ጫና መሆኑን የሚናገሩት የአፍሪካ ኢንሹራንስ ድርጅት ፕሬዝዳንት ፓቲ ማርቲን ዕዳው ከጊዜ ወደ ጊዜ እየጨመረ መምጣቱን ገልጸው በርካታ ተግዳሮቶችን ጋርጧል ብለዋል። የብድር ጫና በማህበረሰቡ ላይ ከሚያስከትላቸው ተግዳሮቶች መካከል የተጋላጭነት መጨመር፣ የኢንቨስትመንት ውስንነት፣ የዋና ዋና አገልግሎቶች ተደራሽ አለመሆን፣ ፍትሐዊ ያልሆነ የፋይናንስ ስርዓትና የመሳሰሉት ይገኙበታል። አሁን ያለው ዓለም አቀፍ የፋይናንስ ስርዓት ከፍተኛ የብድር ጫናና ውስን የፋይናንስ አቅርቦት ባለባቸው በማደግ ላይ ባሉ ሀገራት ውስጥ ኢፍትሐዊነትን የሚያሰፍን ሲሆን ይህ ደግሞ ሀገራቱን በብድር አረንቋ ውስጥ በመዝፈቅ እድገትን የሚያቀጭጭ ነው። የአፍሪካ ኢንሹራንስ ድርጅት ኢትዮጵያን ጨምሮ በ47 የአፍሪካና በ12 ከክፍለ አህጉሩ ውጭ ባሉ ሀገራት ውስጥ የሚገኙ ሀገራትን ያካተተ ሲሆን የአፍሪካን የኢንሹራንስ ኢንዱስትሪ ለማስፋፋትና ለማሳደግ የተቋቋመ ድርጅት ነው። በመላ ኢትዮጵያ የሚገኙ አፍሪካውያንና አውሮፓውያንን ጨምሮ ያሳተፈ በቆዳ ዘርፉና በዘርፉ የሚሰማሩ ባለሀብቶች የተገኙበት ኤግዚቢሽንና ባዛር ከቀናት በፊት በሚሊኒየም አዳራሽ ተካሂደዋል። የኢትዮጵያ ቆዳ ኢንዱስትሪዎች ማህበር ለ14ኛ ጊዜ ያዘጋጀው ይህ ዓለም አቀፍ የመላው አፍሪካ የቆዳ ንግድ ትርኢት በዘርፉ ለተሰማሩ ነጋዴዎች፣ አስመጪና ላኪዎች እንዲሁም አምራቾች የገበያ ትስስር ለመፍጠር እንደሚያግዝም ተነግሮለታል። መቅደስ እንዳለ
ቅዱስ እባላለሁ። የራምሴ ሌዘር የማርኬቲንግ ፐርሰናል ነኝ። የቆዳ ምርቶችን ይዘን የመጣ ነው። ፓተንት ሌዘር ይባላል። አንጸባራቂ ሌዘር ነው። ኮኮዳይል ፕሪንት ያለው ፓተንት ሌዘር ነው። ይሄ ግን ሁሉም ቆዳ ነው። በተለያዩ ኬሚካሎች ፕሮሰስ ተደርገው ሲወጡ የተለያየ ባህሪ እንዲኖራቸው ያደርጋል። ኢምፖዚት ሌዘር በተለያየ ቅርጽ በተለያየ ከለር በጃኬት ቅርጽ የተሰራ ነው። ለላፕቶፕም በዚህ መልክ የተሰራ ነው። ለየት ያሉ ፕሮዳክቶች የሚፈልጉ ኤርፖርትም ሾፕ ስላለን የውጭ ካስተመር ደግሞ የተለያየ ፍላጎት ስላለው ለነሱ የተለያዩ ፕሮዳክቶች ሰጥተናል። ከረስ እባላለሁ። የኤሊኮ የሽያጭ ክፍል ዋና ኃላፊ ነኝ። አጠቃላይ 5 ፋብሪካዎች አሉት። ቆዳ ከታነሪ ጀምሮ ከዛ ደግሞ ጫማና የተለያዩ የቆዳ ውጤቶች የምንላቸው ቦርሳ፣ ጃኬት፣ የተለያዩ አይነት ሌዘር አርቲክሎችን እያመረትን እናቀርባለን ማለት ነው። ኳሱ በጣም ይሸጣል የሚገርምሽ። ስለዚህ እነዚህ ሌዘር ስለሆኑ ሌዘር ናቸው፣ ሙሉ ሌዘር ናቸው። የመላላጥ ምናምን የለም። እንዳልኩሽ ነው። ይሄ አንድ ሜድ ናቸው። በዛው ቁጭ ተብሎ አንድ ባንድ ነው እየተሰፋ የሚሰራው። መቅደስ እባላለሁ። እነዚህ የመኪናዎቹ ምናምን ቆዳ ነክ ነገሮች አሉ። ከዛ ውጪ ዝም ብለን ልብሶችም ይዘናል፣ ባህላዊ ነገሮች ይዘናል። ጫማዎችም አሉ። እነዚህ ቆዳ ጫማዎች አሉ። ይሄ ሙሉ ለሙሉ ቆዳ ነው። ቆዳ ናቸው። ቆዳ ናቸው። ከዚህ ኤግዚቢሽን ምንድን ነው የምትጠብቂው? ያው የንግድ ትስስር ለመፍጠር ይጠቅማል። የበለጠ ከሰዎች ጋር ኮንታክትም ለማድረግ ባትሸጪም እንኳን ሰዎች ማግኘት ቀላል ነገር አይደለም እና ግን እንሸጣለንም። ቆንጆ ነው። ዙልፊካር አባጃር ይባላለሁ። የቆዳና ቆዳ ውጤቶች ኢንዱስትሪ ምርምርና ልማት ማዕከል ስራ አስኪያጅ ነው። ግብአት አምራች አለ፣ ምርት አምራች አለ። እነዛን ሊንክ የሚያደርግ ኢቨንት ነው። ለሀገር ውስጥም ገበያ ለውጭም ገበያ ተወዳዳሪ ሆኖ እንዲወጣ አንዱ የማርኬት ፕላትፎርም ነው ብሎ መውሰድ ይቻላል። ኢትዮጵያ ትግበራ ላይ የዋሉ የኢኮኖሚ ማሻሻያዎች የግል ባለሀብቱን ተሳትፎ ማሳደጋቸው ይገለጻል። ባለሀብቶቹ ቀደም ባሉት ዓመታት እምብዛም በማይደፈረው የማምረቻው ዘርፍ በስፋት በመግባት ውጤታማ መሆን እየቻሉ መሆኑን ይናገራሉ። በዘርፉ የሚስተዋሉ ችግሮች ሙሉ ለሙሉ ከተቀረፉ የግሉ ዘርፍ ተሳትፎ እየጨመረ እንደሚሄድም የግል ባለሀብቶች ይጠቅሳሉ። በዚህ ጉዳይ ላይ ሪፖርተራችን ብሩክታዊት አስራት ተጨማሪ ዘገባ አዘጋጅታለች። በኢትዮጵያ የአምራች ዘርፉን አቅም በማሳደግ ከውጭ የሚገቡ ምርቶችን በሀገር ውስጥ መተካትና የውጭ ምንዛሬ ወጪን መቀነስ ላይ በልዩ ትኩረት እየተሰራ ይገኛል። የግል ባለሀብቱም ለዘርፉ የተሰጠውን ትኩረት በመጠቀም በማምረቻው የኢንቨስትመንት ዘርፍ ሰፊ ተሳትፎ በማድረግ ላይ ነው። እነዚህ አዳዲስና ነባር ባለሀብቶች ታዲያ በርካታ ዜጎችን የስራ ዕድል ተጠቃሚ እያደረጉ ይገኛሉ። ኤምጂ ስቲል የሚባለው ፋብሪካችን የግሩፑ አንድ አካል የሆነ ፋብሪካችን ነው። ከ274 አይነት ምርቶች በላይ አሉ። የብረታ ብረት ምርቶችን የሚያመርት ኩባንያ ነው ማለት ነው። በአሁኑ ወቅት ወደ 3000 የሚጠጉ ቋሚና ጊዜያዊ ሰራተኞች በስራ ላይ አሉ። በተለይ ደግሞ በአዳማም ያለው የማስፋፊያ ስራ፣ በተጨማሪም እዚህ ያለው የማስፋፊያ ስራ በቅርቡ ጊዜ ይጠናቀቃል እና በሚጠናቀቅ ጊዜ ይህ ቁጥር ወደ 8000 ከፍ ይላል ብለን እንጠብቃለን። የዛሬ 15 ዓመት ስራ ሲጀምር ይሄ ፋብሪካ ይሄ ኢንዱስትሪ ወደ 40 ሚሊዮን ብር አጠቃላይ ካፒታል ይዞ ነው የተነሳው። በአሁኑ ወቅት ግን የማስፋፊያ ስራዎቹን ጨምሮ ወደ 120 ቢሊዮን ብር መድቦ በእንቅስቃሴ ላይ ይገኛል ማለት ነው። ለሀገር ውስጥ ገበያ እያቀረብን ነው ያለ ነው በሰፊው በአብዛኛው ማለት ነው። ራሴን ከመቻል አንጻር እንዲሁም ደግሞ ብሎም ቤተሰቦቼን ከመርዳት አንጻር በጣም አሪፍ ነው። በፊት ላይ ቤተሰብ ላይ ነበር ሆኜ ሲሰራ የነበረው። አሁን ግን ራሴን ችዬ እንዲሁም ደግሞ አልፎ ተርፎ ቤተሰብ እየረዳው ነው ያለሁት። በኢትዮጵያ በማምረቻው ዘርፍ የተሰማሩ ተቋማት ተወዳዳሪነታቸውን በማሳደግ ምርቶቻቸውን በዓለም አቀፍ ገበያ እያቀረቡ ይገኛሉ። ባለሀብቶቹ በዘርፉ ላይ የሚስተዋሉ ከስነ ምግባርና ከኮንትሮባንድ ጋር የተያያዙ ችግሮች መቀረፍ እንዳለባቸውም ያነሳሉ። ታሪፍ ላይ የሚደረግ የማጭበርበር አድቫንቴጅ በኮንትሮባንድ መልኩ በሚገቡ ፕሮዳክቶች ላይ አለ። እኛ እዚህ አምርተን ሰዎች ቀጥረን ብዙ ቫልዩ አድርገን ብዙ ስራ ሰርተን ስናበቃ ግን ከነኚህ ጋር ባለን ርቀት መወዳደር ከባድ ነው። ይሄ ትልቅ ተግዳሮት ነው። በኢትዮጵያ ከቅርብ ጊዜ ወዲህ የተደረጉት የኢኮኖሚ ማሻሻያዎች ለአምራች ዘርፉ የጎላ ጠቀሜታ እንዳላቸውም አምራቾቹ ይናገራሉ። ኢንቨስትመንት ላይ ብዙ ማበረታቻዎች አሉ፣ እየተጠቀምንበት ነው ያለ ነው። እዛ አካባቢ ችግር እንዳይገጥመን በቅርብ እርዳታ እየተደረገልን ያለ ሁኔታ አለ። ፖሊሲዎቹ ይህንን እያገዙን ስለሆነ ማለት ነው። ፖሊሲዎቹ በጣም እየጠቀሙን ነው ያሉት። ሌላው ከዚህ ከፓራለል ማርኬቱ ጋር ያለው ነገር መፍትሄ እየተሰጠው መምጣቱ ትልቅ የሆነ
እገዛ እያደረገ ነው በጥሩ ሁኔታ መንቀሳቀስ እንድንችል። በኤክስፖርት ዘርፉም ደግሞ እንደዚሁ ብዙ ለውጦች ተደርገዋል። በዛም ረገድ የተደረጉት ለውጦች ከፍተኛ የስራ እንቅስቃሴ እንድንጨምር ያደረጉ ያበረታቱ ናቸው። የግል ባለሀብቶች መዋዕለ ንዋይ ፍሰት እንዲጨምር ባለሀብቱን የበለጠ መሳብ፣ ማበረታታትና መደገፍ እንደሚገባም አምራቾቹ ጠቁመዋል። ዛሬ በኢትዮጵያ ንግድ ባንክ አንዱ የአሜሪካን ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ131 ብር ከ88 ሳንቲም እየገዛ በ134 ብር ከ52 ሳንቲም እየሸጠ ነው። ሙሉ መረጃውን ተከታትለን እንመለሳለን። ክቡራን ተመልካቾቻችን የቲቪ 57 የቢዝነስ ዜና በዚሁ አበቃ። ስለተከታተላችሁን ከልብ እናመሰግናለን። በያላችሁበት ጥሩ ምሽት ይሁንላችሁ።